ጤና ይስጥልን እንደምን አምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ መስከረም 29 ቀን 2018 ወደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይደርሳል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችን ለዘላቂ ሰላም ሲባል ከወልቃይት ጠገዴ ሰቲት ሁመራ ዞን የተፈናቀሉ ሰዎች መመለስ እንዳለባቸው የዞኑ አስተዳደር መግለጹን ሌተናል ጀነራል ጻድቃን ገብረትንሳኤ በአፍሪካ ቀንድ የተረጋጋ የፖለቲካ ሁኔታ እንዲፈጠር ከተፈለገ ኢትዮጵያ አስተማማኝ የሆነ የባህር በር ያስፈልጋታል ማለታቸውን እንዲሁም ፓትርያርኩ እንደራሴ እንዲሾምላቸው ለቅዱስ ሲኖዶስ ጽሕፈት ቤት አሳውቀዋል በሚል የተሰራጨው መረጃ ሐሰት ነው ሲል ሲኖዶሱ ምላሽ መስጠቱን ጨምሮ ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። ለዘላቂ ሰላም ሲባል ከወልቃይት ጠገዴ ሰቲት ሁመራ ዞን የተፈናቀሉ ሰዎች መመለስ እንዳለባቸው የዞኑ አስተዳደር ገለጸ። ከወልቃይት ጠገዴ ሰቲት ሁመራ ዞን የተፈናቀሉ ወገኖች ወደ ቀያቸው ተመልሰው ኑሯቸውን እንዲቀጥሉ ለማድረግ ዝግጁ መሆናቸውን የወልቃይት ጠገዴ ሰቲት ሁመራ ዞን ከፍተኛ አመራሮች ገልጸዋል። የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለውና የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል ዋና አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ በሰጡት ማብራሪያ በሰሜኑ ጦርነት ወቅት ከዞኑ የተፈናቀሉ ወገኖች ወደ አካባቢያቸው እንዲመለሱና ሰላማዊ ኑሯቸውን እንዲቀጥሉ እየተደረገ ነው ብለዋል። የዞኑ ዋና አስተዳዳሪ አሸተ ከዞኑ የተፈናቀሉና ያልተመለሱ ወገኖች ወደ ቀያቸው ተመልሰው ሰላማዊ ኑሯቸውን እንዲቀጥሉ እንደሚቀበሏቸውም ገልጸዋል። በአሁኑ ወቅት በወልቃይት ጠገዴ የሚኖሩ በርካታ የትግራይ ተወላጆች ሰላማዊ ህይወታቸውን እየመሩ እንደሚገኙ ጠቅሰው የአማራና የትግራይ ህዝብ ለዘመናት አብረው የኖሩ መሆናቸውንም ተናግረዋል። ምክትል ዋና አስተዳዳሪው ኮሎኔል ደመቀ ዘውዱ በበኩላቸው ከዞኑ የተፈናቀሉ ወገኖች ወደ አካባቢያቸው መመለስ አለባቸው ብለዋል። በአካባቢው ሰላም ለመፍጠር አንድን ማህበረሰብ አፈናቅሎ አንዱን ማኖር የሚቻል አይመስለኝም ማለታቸውንም የኢትዮጵያ ዜና አገልግሎት ዘግቧል። ምክትል ዋና አስተዳዳሪው የተፈናቃዮች ጉዳይ በሰላማዊ መንገድ እልባት እንዲያገኝ በሁሉም በኩል ቁርጠኝነት እንደሚያስፈልግም አብራርተዋል። ሌተናል ጀነራል ጻድቃን ገብረትንሳኤ በአፍሪካ ቀንድ የተረጋጋ የፖለቲካ ሁኔታ እንዲፈጠር ከተፈለገ ኢትዮጵያ አስተማማኝ የሆነ የባህር በር ያስፈልጋታል አሉ። የኢፌድሪ የጦር ኃይሎች የቀድሞ ኢታማዦር ሹም ሌተናል ጀነራል ጻድቃን ገብረትንሳኤ የባህር በርን አስፈላጊነት በሚመለከት ማብራሪያ ሰጥተዋል። ሌተናል ጀነራል ጻድቃን ከኤንቢሲ ኢትዮጵያ ጋር ባደረጉት ቃለ መጠይቅ የባህር በር ጉዳይ ለኢትዮጵያ አስፈላጊ መሆኑን አንስተው በኢታማዦር ሹምነት ዘመናቸውም ከኤርትራ ጋር በተደረገው ጦርነት የባህር በራችንን እናስመልስ የሚል አቋም እንደነበራቸውም ተናግረዋል። በዚህ ቃለ መጠይቃቸው ከ28 ዓመታት በፊት ኤርትራ የወረረን ጊዜ የኢትዮጵያ የባህር በር በማስመለስ ነው ጦርነቱ ማብቃት ያለበት የሚል አቋም አራምጃለሁ ሲሉም ተደምጠዋል። አሁንም ቢሆን የባህር በር ጉዳይ አጀንዳ መሆኑ ትክክል ነው ያሉት ጀነራሉ ለዚህ እንሰራለን መባሉን እንደሚቀበሉም ተናግረዋል። የቀድሞ ኢታማዦር ሹም በአፍሪካ ቀንድ የተረጋጋ የፖለቲካ ሁኔታ እንዲፈጠር ከተፈለገ ኢትዮጵያ አስተማማኝ የሆነ የባህር በር ያስፈልጋታል ሲሉም አጽንኦት ሰጥተው ተናግረዋል። የባህር በር ለኢትዮጵያ የግድ እንደሚያስፈልጋት የሚያምኑት ጀነራል ጻድቃን ሆኖም በፖለቲካዊና በዲፕሎማሲያዊ መንገድ የባህር በር ጉዳይ የመሳካት እድሉ አጠራጣሪ ነው ብለዋል። በቃለ መጠይቃቸው ስለ ኤርትራ ያነሱ ጀነራል ጻድቃን ኢትዮጵያ ውስጥ ላለው ትርምስ እንደ ሸረሪት ድሮን የሚያመነጨው የኢሳያስ መንግስት ነው ሲሉም ተናግረዋል። የአስመራው መንግስት ኢትዮጵያ ካልተተራመሰች ስልጣኑ የሚጸና አይመስለውም ሲሉም ተናግረዋል። ፓትርያርኩ እንደራሴ እንዲሾምላቸው ለቅዱስ ሲኖዶስ ጽሕፈት ቤት አሳወቁ በሚል የተሰራጨው መረጃ ሐሰት ነው ሲል ሲኖዶሱ ምላሽ ሰጠ። ብፁዕ ወቅዱስ አቡነ ማትያስ በጤናቸው ምክንያት እንደራሴ እንዲሾምላቸው ለቅዱስ ሲኖዶስ ጽሕፈት ቤት አሳውቀዋል የሚል መረጃ ሰሞኑን በማህበራዊ ሚዲያ ገጾች ሲሰራጭ ሰንብቷል። ይህንን መረጃ ማስመልክቶ የመንበረ ፓትርያርክ ልዩ ጽሕፈት ቤትና የቅዱስ ሲኖዶስ ጽሕፈት ቤት የማስተባበያ ምላሽ ሰጥተዋል። መንበረ ፓትርያርክ ልዩ ጽሕፈት ቤቱ በወቅታዊ ጉዳይ በሚል ባወጣው መግለጫ
በቅዱስ ፓትርያርኩ የጤና ሁኔታ ዙሪያ የሚሰራጨው መረጃ ሐሰት ነው ብለዋል። አቡነ ማቲያስ ላለፉት ተከታታይ ዓመታት ወደ ሰሜን አሜሪካ በማምራት የሕክምና ክትትል ሲያደርጉ መቆየታቸውን መግለጫው አስታውሶ በቅርቡም ተመሳሳይ ጉዞ አድርገው ጳጉሜ 1 2017 ምህረት ወደ ኢትዮጵያ መመለሳቸውንም ገልጸዋል። ቤተክርስቲያኗ በየዕለቱ የምታከናውናቸው መንፈሳዊ፣ ማህበራዊና ዓለም አቀፋዊ ተግባራትንም በጽፈት ቤታቸው ሆነው በአባትነታቸው እየመሩ በተሟላ ጤንነት ላይ ይገኛሉ ብለዋል። ስለሆነም ቅዱስነታቸው ሐዋርያዊ ተግባራትን ለመምራት ሆነ ለማከናወን የማያስችል ምንም አይነት የጤና እክል ያልገጠማቸው ከዚሁ ጋር በተያያዘም የቀረቡት እንደራሴ ጥያቄ የለም ሲል በአጽንኦት ገልጿል። ቅዱስ ሲኖዶሱ በበኩሉ ባወጣው መግለጫ ፓትርያርኩ እንደራሴ እንዲሾምላቸው ለቅዱስ ሲኖዶስ ጽፈት ቤት አሳወቁ በሚል የሚሰራጨው መረጃ የሐሰት መሆኑን ጠቅሶ ከፓትርያርኩ የደረሰው ደብዳቤም እንደሌለ አስታውቋል። ፓትርያርኩም የቅዱስ ሲኖዶስ ስብሰባዎችን በርዕሰ መንበርነት እየመሩ መሆናቸውንም አያይዞ ገልጿል። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን ወደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛ ዙር ጥንቅራችን ስናልፍ ደግሞ ቀጣዩ ሀገራዊ ምርጫ እስኪካሄድ ድረስ በትግራይ የሽግግር መንግስት እንዲመሰረት 4 ፓርቲዎችና ታዋቂ ሰዎች መጠየቃቸውን እንዲሁም በ2017 በኢትዮጵያ በሚገኙ ተቋማት ላይ ከ13000 በላይ የሳይበር ጥቃት ሙከራዎች መደረጋቸውን የኢንፎርሜሽን መረብ ደህንነት አስተዳደር ማስታወቁን ጨምሮ ሌሎች መረጃዎችን ዘነበ ህሉፍ እንደሚከተል ያስደምጠናል። አብራችሁን ቆዩ። ቀጣዩ ሀገራዊ ምርጫ እስኪካሄድ ድረስ በትግራይ የሽግግር መንግስት እንዲመሰረት 4 ፓርቲዎችና ታዋቂ ሰዎች ጠየቁ። በትግራይ የሚንቀሳቀሱ 4 የተቃዋሚ ፓርቲዎችና 3 ታዋቂ ግለሰቦች በትግራይ እስከ ቀጣዩ ምርጫ የሚያሻግር ሁሉንም ባለድርሻ አካላት ያካተተ የሽግግር መንግስት እንዲመሰረት ጥሪ አቅርበዋል። ፓርቲዎቹ ይህን ለማሳካት የሚያስችላቸውን አደረጃጀት መፍጠራቸውንና አሁን ያለውን የጦርነት ድባብ በሰላማዊ መንገድ ለመፍታት እንደሚጥሩም ባወጡት የጋራ መግለጫቸው አመልክተዋል። የትግራይ ለውጥ ፈላጊዎች እንቅስቃሴ በሚል የተደራጁት ትንሳኤ ሰባ እንደርታ ፓርቲ፣ ባይቶና፣ አረና ትግራይና ስምረት ፓርቲ ናቸው። ከታዋቂ ግለሰቦች መካከል ደግሞ የቀድሞ የመከላከያ ሚኒስቴር ኢታማዦር ሹም ጀነራል ጻድቃን ገብረትንሳኤ፣ የቀድሞ አየር ኃይል አዛዥ ጀነራል አበበ ተክለሃይማኖትና የቀድሞ የፕራይቬታይዜሽን ኤጀንሲ ዋና ዳይሬክተር የነበሩት አቶ አሰፋ አብራ በንቅናቄው መካተታቸውን የትንሳኤ ሰባ እንደርታ ፓርቲ ሊቀመንበርና የፓርቲው የኮሙኒኬሽን ኮሚቴ ሰብሳቢ አቶ ከበደ አሰፋ እንደተናገሩ ዶቼ ቬለ ዘግቧል። የጊዜያዊ አስተዳደር ይቋቋም ስንል ሁሉንም ኃይሎች ያሳተፈ ወደ ቀጣዩ ምርጫ የሚያሻግር የጊዜያዊ አስተዳደር ይቋቋም ማለታችን ነው የሚሉት አቶ ከበደ ይህ ጊዜያዊ አስተዳደር ከላይ እስከ ታች ጊዜያዊ ምክር ቤቶች ያሉት ምክር ቤቶች የሚቆጣጠሩት ካቢኔና በየደረጃው ያሉ የሥራ አስፈጻሚዎች ይኖሩታል ሲሉ ማክለዋል። በ2017 ዓመተ ምህረት በኢትዮጵያ በሚገኙ ተቋማት ላይ ከ13000 በላይ የሳይበር ጥቃት ሙከራዎች መደረጋቸውን የኢንፎርሜሽን መረብ ደህንነት አስተዳደር አስታወቀም። የሳይበር ጥቃትን ለመከላከል ሁሉም ለሳይበር ደህንነት ትኩረት ሊሰጥ እንደሚገባ የኢንፎርሜሽን መረብ ደህንነት አስተዳደር ገልጿል። 6ኛው ሀገር አቀፍ የሳይበር ደህንነት ወርን አስመልክቶ ጋዜጣዊ መግለጫ የሰጡት የኢንፎርሜሽን መረብ አስተዳደር ዋና ዳይሬክተር ትዕግስት አሚድ በዓለም ላይ የሳይበር ጥቃት እየጨመረ መምጣቱን ገልጸዋል። በኢትዮጵያ ችግሩን ለመከላከልም የተለያዩ ተግባራት እየተከናወኑ መሆኑን ያብራሩት ዳይሬክተሯ በቀጣይም ቅንጅታዊ አሰራርን በማጉልበት የተጠናከረ ስራ ይሰራል ሲሉም ተናግረዋል። የዲጂታላይዜሽን መስፋፋትና የግንዛቤ ማነስ ችግሮች ዋነኛ መንስኤ መሆኑን የጠቆሙት ዳይሬክተሯ ይህንን ለመከላከል ለዘርፉ ልዩ ትኩረት ሊሰጠው ይገባል ብለዋል። 6ኛው ሀገር አቀፍ የሳይበር ደህንነት ወር የሳይበር ደህንነት የዲጂታል ኢትዮጵያ መሰረት በሚል መሪ ሐሳብ ከጥቅምት 1 እስከ 30 ቀን 2018 ዓመተ ምህረት እንደሚከበር የኢንፎርሜሽን መረብ ደህንነት አስተዳደር አስታውቋል። የዲጂታል ፋይናንስ ማጭበርበሮች በእጅጉ እየጨመሩ በመሆኑ ከሀገር ውጭም ሆነ ከውስጥ ሊቃጡ የሚችሉ የሳይበር ጥቃቶችን መከላከል ወሳኝ መሆኑን መሰረት በማድረግና ማህበረሰቡና ተቋማቶች ላይ ጥንቃቄ ስለሚሻ የቀኑ መከበር ወሳኝ ነው ብለዋል። 6ኛው የሳይበር ደህንነት ወር የመከበሩ ግብ የሰው ሰራሽ አስተውሎትን መሰረት ያደረገ ሐሰተኛ መረጃ መቆጣጠርና መከላከል የሚያስችል ንቅናቄ ለመፍጠር እንደሆነም ተናግረዋል። በ2016 ዓመተ ምህረት 8854 የሳይበር ጥቃት ሙከራዎች የደረሱ ሲሆን ይህ አሃዝ በ2017 ዓመተ ምህረት ወደ 13496 ከፍ ማለቱን ተናግረዋል።
በሰሜን ዳርፉር አልፋሻር በሚገኝ መስጂድ ላይ በተጣለ የመድፍ ጥቃት 13 ሰዎች ተገደሉ። በመሐመድ ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል በሰሜን ዳርፉር ዋና ከተማ አልፋሽር በሚገኝ ተፈናቃዮች በተጠለሉበት አንድ መስጂድ ላይ በጣለው የመድፍ ጥቃት 13 ሰዎች መገደላቸው ተገልጿል። በተፈጸመው ጥቃት ከፍርስራሾች ስር የ13 ሰዎች አስክሬን ማውጣታቸውን በአካባቢው የሚኖሩ አንድ ሰው የተናገሩ ሲሆን በተመሳሳይ ከአደጋው የተረፉ ሌላ ሰው በመስጊዱ ውስጥ 70 ቤተሰቦች ነበሩ። ከሞቱት በተጨማሪ በጥቃቱ 20 ሰዎችም ቆስለዋል ሲሉ ምስክርነታቸውን ሰጥተዋል። እነዚህ ሁለት የአይን እማኞች ለፈረንሳይ ዜና አገልግሎት እንደተናገሩት ጥቃቱ የተሰነዘረው በከተማይቱ በሰሜን በኩል ሲሆን በመሐመድ ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ኃይል ስር ያለውን አካባቢ ለመንጠቅ ያደረገው መሆኑ ተገልጿል። የፈጥኖ ደራሽ ኃይሉ በአሁኑ ጊዜ በአልፋሽር ላይ ያደረሰው ጥቃት ጦርነቱ በኤፕሪል 2023 ከሰራዊቱ ጋር ከጀመረ ወዲህ እጅግ የከፋ ነው ተብሏል። ካለፈው ዓመት ግንቦት ወር ጀምሮ በፈጥኖ ደራሽ ኃይል የተከበበችው የሰሜን ዳርፉር ግዛት ዋና ከተማ በወታደራዊና አጋሮቹ የሚቆጣጠረው ግዛት ከጊዜ ወደ ጊዜ እየቀነሰ ቢመጣም አሁንም በወታደራዊ ቁጥጥር ስር ያለችው የመጨረሻዋ ትልቅ ከተማ ነች። በአሁኑ ጊዜ ቡድኑ በየቀኑ ሊባል በሚችል ሁኔታ የተለያዩ መሳሪያዎችን በመጠቀም በከተማይቱ ዙሪያ ያሉትን የተፈናቃይ ካምፖች በመውረር በመቶዎች የሚቆጠሩ ሰዎችን የገደለ ሲሆን ከአደጋ የተረፉትንም ሰዎች ዝርፊያ እንደሚፈጽምባቸው ተገልጿል። እስራኤልና ሐማስ በመጀመሪያው ዙር የጋዛ የሰላም እቅድ ላይ እንደተስማሙ ዶናልድ ትራምፕ አስታወቁ። የእስራኤልና የሐማስን የመጀመሪያ ዙር ስምምነት ያበሰሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ሚዲያ ላይ ባሰፈሩ ጽሑፋቸው ሁሉም ታጋቾች በቅርቡ ይለቀቃሉ፣ እስራኤል ወታደሮቿን ወደ ተስማማንበት ክልል ትመልሳለች ብለዋል። ሐማስ ስምምነት ላይ መደረሱን ቢገልጽም እስራኤል የምትለቃቸውን ፍልስጤማውያን ስም ዝርዝር ገና እንዳልተረከበ ጠቁሟል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለእስራኤል ታላቅ ቀን ነው ሲሉ ስምምነቱን ገልጸውታል። ከሀገራቸው ባለስልጣናት ጋር ተወያይተው ስምምነቱን ካጸደቁ ወዲያውኑ የተኩስ አቁም ስምምነት ይተገበራል። የሰላም እቅዱ የመጀመሪያው ዙር ላይ ከስምምነት የመደረሱ ዜና እንደተሰማ በደቡባዊ ጋዛ በምትገኘው ካን ዩኑስ ፍልስጤማውያን ደስታቸውን ለመግለጽ አደባባይ ወጥተዋል። እስራኤላውያን የታጋቾች ቤተሰቦችም ትራምፕን እናመሰግናለን፣ ታሪካዊ ስኬት ነው ሲሉ መግለጫ አውጥተዋል። ሐማስ ታጋቾችን ሲለቅ እስራኤል በምላሹ ፍልስጤማውያን እስረኞችን የምትፈታ ይሆናል። ሁለቱ ወገኖች ጦርነት ከተጀመረ ወዲህ ሁለት ጊዜ የተኩስ አቁም ስምምነት ላይ ቢደርሱም ብዙም ሳይቆዩ ውጊያው ተጀምሯል። የትራምፕ የሰላም እቅድ ሐማስ ትጥቅ መፍታት እንዳለበት አቅጣጫ ያስቀመጠ ሲሆን ሐማስ በበኩሉ በዚህ አልተስማማም። የወደመችውን ጋዛ መልሶ ከመገንባት እንዲሁም በቀጣይ ጋዛን ማን ያስተዳድራታል በሚለው ዙሪያ የሰላም እቅዱ የያዛቸው ነጥቦች ላይ ከስምምነት ስለመደረሱም እስካሁን ግልጽ የሆነ ነገር የለም። ትራምፕ ከአሜሪካዊው የቴሌቪዥን መሰናዶ አቅራቢ ሾን ሃንዲ ጋር ባደረጉት ቃለ ምልልስ ከዚህ በኋላ ያለው ዓለም የተለየ ይሆናል፣ መካከለኛው ምስራቅ ተቀራርቧል ብለዋል። ከአባይ ቴሌቪዥን የምሽት ዘገባዎቻችን እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ዳሩ ሰላም ተሾመ እንደሚከተለው ታስደምጠናለች። በድጋሚ አብራችሁን ቆዩ። ኬንያ የሚገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ እንደ አህጉር የሚደረገው ትብብር እንዲጠናከር ጠየቁ። ጠቅላይ ሚኒስትር አብይ አህመድ በ24ኛው የምስራቅና ደቡብ አፍሪካ ሀገራት የጋራ ገበያ ወይም ኮሜሳ የመሪዎች ጉባኤ ላይ ለመገኘት ዛሬ ረፋዱን ኬንያ መዲና ናይሮቢ ገብተዋል። 21 አባል ሀገራትን ያቀፈው ኮሜሳ በዚህ ዓመት ጉባኤው ትኩረት ያደረገው ዲጂታላይዜሽን ላይ እንደሆነም ታውቋል። ጠቅላይ ሚኒስትሩ ባጋሩት መልእክት ዛሬ በናይሮቢ ኬንያ ዲጂታላይዜሽንን ለቀጠናው የእሴት ሰንሰለት መጎልበት በመጠቀም ለዘላቂና አካታች እድገት ማዋል በሚል ጭብጥ በተካሄደው 24ኛው የኮሜሳ መሪዎች ጉባኤ ላይ ዲጂታል ትራንስፎርሜሽን የአፍሪካን የኢኮኖሚ ታሪክ የመቀየር ልዩ ድል እንዳቀረበልን አጽንኦት ሰጥቼ አንስቻለሁም ብለዋል። አክለውም እንደ አህጉር የሀገሮቻችንን ጥረቶች ለማጣመርና ቀጠናዊ ትስስሮችን ለማፋጠን ክህሎቱና መሰረቱ አለን ሲሉም ጠቅሰዋል። በኢትዮጵያ ዲጂታል ክህሎትን ለማሳደግና አስፈላጊ መሰረተ ልማትን ለመገንባት ጥሩ እርምጃዎች ተራምደናል ያሉት ጠቅላይ ሚኒስትሩ የጋራ ዲጂታል ነጋችንን ለማሳደግ በትብብር ለመስራት ዝግጁ ነን ሲሉ አስረድተዋል። ዘርፉን ዘላቂና አካታች እድገት ማዋል እንዴት እንደሚቻል በመከረው በዚህ ጉባኤ ላይ ንግግር ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ረገድ ኢትዮጵያ አሳይተዋለች ያሉትን እምርታ ለተሰብሳቢው አብራርተዋል። በኢትዮጵያ በመቶዎች የሚቆጠሩ የመንግስት አገልግሎቶችን ያለ እንቅፋትና
ቢሮክራሲ ለህዝብ ተደራሽ አድርገናል ሲሉም ተደምጠዋል። በኢትዮጵያ እየተተገበረ በሚገኘው የዲጂታል መታወቂያ ፕሮግራም ከ25 ሚሊዮን በላይ ህዝብ ተጠቃሚ መሆኑንም አንስተዋል። በኢትዮጵያ ባለው የዲጂታል ክፍያ ስርዓት በቢሊዮን የሚቆጠሩ ግብይቶች ባለፈው ዓመት መከናወኑንም ጠቅላይ ሚኒስትር አብይ ጠቁመዋል። በሰው ሰራሽ አስተውሎት ኢንስቲትዩትና በብሔራዊ የኮዲንግ ፕሮግራም ከ2.2 ሚሊዮን በላይ ወጣት ኢትዮጵያውያን የእውቅና ማረጋገጫ ማግኘታቸውንም አመልክተዋል። ኢትዮጵያ በአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት ትግበራ መሰረት ምርቶቿን ወደ አፍሪካ ሀገራት መላክ ጀመረች። ኢትዮጵያ በቀዳሚነት የፈረመችው የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት ድርድር ተጠናቆ የሸቀጦች ዘርፍ የንግድ ትግበራ መቀጠሉን ተከትሎ ምርቶቿን በየብስና በአየር ትራንስፖርት ወደ ተለያዩ የአፍሪካ ሀገራት መላክ ጀምራለች። የአፍሪካ አህጉራዊ ነጻ የንግድ ቀጠና የመጀመሪያ ግብይት ማስጀመሪያ መርሃ ግብርም ተካሂዷል። የንግድና ቀጠና የትስስር ሚኒስትሩ ዶክተር ካሳሁን ጎፌ አህጉራዊ ነጻ የንግድ ስምምነቱ ተግባራ ለኢትዮጵያ ከፍተኛ ኢኮኖሚያዊ ጠቀሜታዎች ይኖሩታልም ብለዋል። ለኢትዮጵያ የንግድ ተወዳዳሪነትና ኢንቨስትመንትን ያነቃቃል፣ ሰፊ የሥራ ዕድልም ይፈጥራል፣ ለሸማቹ ህብረተሰብም የተሻለ አማራጭ የምርት አቅርቦት ያስገኛል ሲሉም ጠቅሰዋል። ሚኒስትሩ በተጨማሪም የቴክኖሎጂ ተጠቃሚነትን ለማሳደግ በአፍሪካ ሀገራት መካከል የገበያ ትስስርን ለማስፈን የሚያስችልና ለኢትዮጵያ ኢኮኖሚ አዲስ የእድገት ምዕራፍ የሚከፍት ነው ብለዋል። አህጉራዊ ነጻ የንግድ ስምምነት የኢትዮጵያን ንግድ ለማዘመንና ለመላው ዓለም ለመግለጥ የሚያስችል እንደሆነም የተናገሩ ሲሆን በእቃዎች ዋጋ ተመላይ ስምምነት ተደርሶ የመጀመሪያ የሆነው ጭነት በአየርና በየብስ መላክ መጀመሩም ተበስሯል። የመጀመሪያው የንግድ ልውውጥ ትግበራ በምስራቅና በደቡብ አፍሪካ ሀገራት ላይ ትኩረት አድርጓል። በማስጀመሪያ ንግዱም በኢትዮጵያ አየር መንገድ ካርጎ፣ ስጋ፣ አትክልትና ፍራፍሬ፣ በየብስ ትራንስፖርት ቡና፣ የጥራጥሬ ምርቶች፣ የቅባት እህሎች ወደ ኬንያ፣ ሶማሊያና ወደ ደቡብ አፍሪካ መላኩን ከሚኒስትሩ ያገኘነው መረጃ ያመለክታል። የኢቲሃድ አየር መንገድ ከአቡዳቢ ወደ አዲስ አበባ ዕለታዊ በረራ መጀመሩን አስታወቀ። የኢቲሃድ አየር መንገድ ወደ አዲስ አበባ በረራ የጀመረው ባሳለፍነው ዓመት በመጋቢት ወር ከኢትዮጵያ አየር መንገድ ጋር ስምምነት መፈራረማቸውን ተከትሎ እንደሆነ ታውቋል። ስምምነቱ የኢትዮጵያ አየር መንገድ ከአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ወደ አቡዳቢ ዛይድ ዓለም አቀፍ አየር ማረፊያ እንዲሁም ኢቲሃድ አየር መንገድ ከአቡዳቢ አዲስ አበባ ቀጥታ የበረራ አገልግሎት መጀመር የሚያስችል ነው። በዚህ መሰረት የኢቲሃድ አየር መንገድ ትላንት መስከረም 28 ቀን 2018 ዓ.ም ወደ አዲስ አበባ የሚያደርገውን ዕለታዊ በረራ ጀምሯል። የኢትዮጵያ አየር መንገድም ወደ ተባበሩት አረብ ኤምሬቶች ዛይድ ዓለም አቀፍ አውሮፕላን ማረፊያ የሚያደርገውን በረራ ባለፈው ሐምሌ መጀመሩም ይታወቃል። በበረራ ማስጀመሪያ ስነ ስርዓቱ ላይ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንዲሁም የኢቲሃድ አየር መንገድ ዋና ስራ አስፈጻሚ አንቶናልዶ ኔቬስ ተገኝተዋል። በዚህ ወቅት አቶ መስፍን ጣሰው ሁለቱ አየር መንገዶች ተባብረው ለመስራት በፈረሙት የመግባቢያ ስምምነት መሰረት ወደ ስራ ገብተዋል ማለታቸውን ሰምተናል። አክለውም እነዚህ አዳዲስ በረራዎች በተለይም የቱሪዝምና የንግድ እድሎችን በማስፋት ለኢትዮጵያ ኢኮኖሚያዊ እድገት ወሳኝ መሆናቸውም ተጠቁሟል። የኢትዮጵያና ኢቲሃድ አየር መንገድ በመጋቢት ወር 2017 በአዲስ አበባ የተፈራረሙትን የኮድ ሼር ስምምነት በሰኔ ወር ተግባራዊ ማድረግ መጀመራቸው ይታወሳል። ይህም በአፍሪካና በኤዥያ በአውስትራሊያና በመካከለኛው ምስራቅ መካከል ያለውን ትስስር የሚያጠናክር ነውም ተብሏል። የአሜሪካ ዲቪ ሎተሪ ለመጀመሪያ ጊዜ ለምዝገባ $1 የአገልግሎት ክፍያ ሊያስከፍል መሆኑ ተገለጸ። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ለዳይቨርሲቲ ቪዛ ወይም ዲቪ ሎተሪ ምዝገባ ለመጀመሪያ ጊዜ $1 የአገልግሎት ክፍያ እንደሚጠይቅ አስታውቋል። ይህ የማይመለስ ክፍያ ከዲቪ 2027 ጀምሮ ተግባራዊ የሚሆን ሲሆን መስሪያ ቤቱ ይህን ለውጥ ያመጣው የሎተሪውን የማስተዳደር ወጪ ፍትሃዊ በሆነ መንገድ ለመከፋፈል ታስቦ እንደሆነ አስረድቷል። ቀደም ሲል የ$330 የኢሚግሬሽን ቪዛ ክፍያ የሚከፍሉት የተመረጡ ብቻ ሲሆኑ በሚሊዮን የሚቆጠሩ ያልተሳኩ አመልካቾች ምንም ሳይከፍሉ የሚቆዩ ነበር። አሁን ባለው አሰራር ግን በግምት 25 ሚሊዮን የሚሆኑ አመታዊ ተመዝጋቢዎች እያንዳንዳቸው $1 በመክፈል ወጪው በ55000 አሸናፊዎች ላይ ብቻ ከመውደቅ ይልቅ በእኩል እንዲሰራጭ ያግዛልም ተብሏል። ክፍያው የሚሰበሰበው የስርዓት ማሻሻያዎችን ለመደጎም የሳይበር ደህንነትን ለማሳደግና የሐሰተኛና በብዛት የሚቀርቡ ማጭበርበራዊ ማመልከቻዎችን ለመቀነስ ያለመ ነውም ተብሏል። የምዝገባው ጊዜ እንደተለመደው በተያዘው በጥቅምት ወር የሚጀመር ሲሆን ክፍያው የሚፈጸመው በኦፊሴላዊ ድረገጽ አማካኝነት በኤሌክትሮኒክስ ካርዶች ብቻ መሆኑን የውጭ ጉዳይ መስሪያ ቤቱ አስታውቋል።
ስትከታተሉት የነበረው የዕለተ ሐሙስ መስከረም 29 2018 ከአባይ ቴሌቪዥን የሚተላለፍላችሁ የአውደ ዜና የመረጃ ጥንቅራችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት